ሰላም እንዴት ናችሁ? እንግዲህ በባለፈው እንግሊሽ ፕሮናውን የምንላቸው እንደው ፐርሰናል ፕሮናውኖችን አይተናል። አይ፣ ዊ፣ ዘይ፣ ዩ የመሳሰሉትን ፐርሰናል ፕሮናውኖች እስከ አገልግሎታቸው አይተናል ማለት ነው በአማርኛ እና ምድባቸውን ደግሞ አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ ናቸው የሚሉትን አይተናል። እንግዲህ ስለ መደብ ስናወራ እንግዲህ ባለቤቱ ካለበት ተናጋሪው ካለበት አንደኛ መደብ ነው። ሁለተኛ የሚያወራውን አካል ከፊት ለፊት አድርጎ የሚያወራው ከሆነ ደግሞ ሁለተኛ መደብ ይሆናል ማለት ለምሳሌ አንተ ካለ አንቺ ካለ እነሱ አንተ አንቺ እሱ ሶሪ እሱ የሚለው ሶስተኛ መደብ አንተ አንቺ ከሆነ እናንተ ከሆነ ሁለተኛ መደብ ነው ማለት ነው። እሱ እሷ እነሱ ያ ምናምን ካልን ደግሞ ሶስተኛ መደብ ነው የሚሆን ማለት ነው። መለስ ብላችሁ የሰራሁላችሁን ቪዲዮ ተመልከቱ ማለት ነው። እንደው ለማስታወስ ያክል ግን አረፍተ ነገር ኮንስትራክት ለማድረግ ምሳሌ እኔ እየበላሁ ነው ለማለት የግድ እኔ ለማለት አይ ትጠቀማላችሁ። እሱ ለማለት ሂ እነሱ ለማለት ዘይ የመሳሰሉት እንደተጠቀሙ ነው እነዚህን ፕሮናውኖች ያሳየኋችሁ ማለት ነው። በሌላ ክፍል ቪዲዮ ደግሞ ሰፋ አድርገን የምንመለከታቸው ይሆናል። ዛሬ ደግሞ የምናያቸው ዲሞንስትሬቲቭ ፕሮናውንስ የምንላቸውን ደግሞ ጠቋሚ ተውላጠስ የምንላቸው ነው። ጠቋሚ አሁን ባለፈው ክፍል ያየናቸው ፐርሰናል ፕሮናውን ነው፣ በስም ፈንታ የሚተኩት ነው። በስም ፈንታ ፎር ኤግዛምፕል ማስተዋል በማለት ፈንታ አይ ማለት እችላለሁ እኔ ማለት ነው። ሌላ ሰው ደግሞ ማስተዋል በማለት ፈንታ ዩ ማለት ይችላል እኔ ማለት ነው። ለሶስተኛው ወገን ደግሞ ሲናገር ማስተዋል በማለት ፈንታ ሂ ብሎ መናገር ይችላል ማለት ነው። እነዛ ፐርሰናል ፕሮናውን ናቸው። እነዚህ ዲሞንስትሬቲቭ ፕሮናውንስ የምንላቸው ደግሞ ጠቋሚ ናቸው። ያ ፎር ኤግዛምፕል አሁን ከኔ ፊት ለፊት ኮምፒውተር አለ። ሶ ኮምፒውተር ዚስ ብዬ መጥራት ይችላል፣ ጠቋሚ ነው ማለት ነው። ይህ ብዬ መጥራት ይችላለሁ ማለት ነው። እዛ ጋር ቦርድ አለ፣ ቦርድ ከማለት ዛት ማለት ይችላለሁ ማለት ነው። ስለዚህ እነዚህ ዲሞንስትሬቲቭ ፕሮናውንስ የምንላቸው ናቸው ማለት ነው። ለመጠቆም ያን ነገር ስሙን ከመጥራት ይልቅ በጣም ያ እዚህ ያ ምናምን እያልኩ የምገልጽባቸው ናቸው ዲሞንስትሬቲቭ ፕሮናውንስ ብዬ የምጠራቸው ማለት ነው። እነሱን ነው ማለት ነው። ስለዚህ እነሱን የማሳያችሁ ይሆናል ማለት ነው። ስለዚህ ስለ ዲሞንስትሬቲቭ ካወራን ጠቋሚ አካላት ናቸው። ያ፣ ይህ፣ ከዚህ፣ ከዛ እና ከውጭ እንዲህ የመሳሰሉ ወርዶችን ነው የምንጠቀም ማለት ነው። እነሱን እናያቸው ማለት ነው። ስለዚህ these are used to point of specific object or people ነው። እንግዲህ አንድ ሰው ሊሆን ይችላል ወይም ደግሞ የሆነ እቃ ሊሆን ይችላል። ያን ስፔሲፊክ የሚያመለክቱ ነገሮች ናቸው፣ አመልካች ናቸው። እነዚህ ዲሞንስትሬት ማለት ማሳየት ማመልከት እንደማለት ነውና ያንን ስሙን ከመጣራው ይልቅ እንጠቀምባቸው ፕሮናውኖች ናቸው ማለት ነው። ዲሞንስትሬቲቭ የምንላቸው ፎር ኤግዛምፕል this ይህ ማለት ነው። ለምሳሌ ለወንድ ይህ this ፎር ኤግዛምፕል this is a book ይህ መጽሐፍ ማለት ነው። ይህ መጽሐፍ ነው ማለት ነው። this ስትሆን ደግሞ ይህች this is a clever student ይህች በጣም ጎበዝ ተማሪ ናት ማለት ይችላል ማለት ነው። ስለዚህ ለወንድ this ነው። ዛት ያ ማለት ነው። ደግሞ ሳምንት ዛት ካልኩ ያ ነው ማለት ነው። ዛት ትንሽ ራቅ ይላል ማለት ነው። this ከሆነ ቅርብ ነው። ይህ እዚህ ጋር ዛት ያ ዛጋ ትንሽ ዲስታንስ አለው ማለት ነው በመካከል። ሶ ዛት ኢዝ ኤ ታይገር ያ ነብር ሩቅ ከሆነ ማለት ነው። ያ ዛት ኢዝ ካር ዛጋ ራቅ ሩቅ ከሆነ ያ መኪና ማለት ይችላል ማለት ነው። ዛት ትንሽ ዲስታንስ ይኖረዋል ማለት ነው። ዛት ያች ፎር ይሄ ደግሞ ለሴት ጾታ ደግሞ ሲሆን ለምሳሌ ዛጋ ቀጭኔ ዛት ጅራፍ ያች ቀጭኔ ዛት ለጥቃው ያችላም ማለት ይችላል ማለት ነው። ይሄን በተመሳሳይ ጾታው ለሴት ሲሆን ረቅ ይላል ዚስ እዚህ ጋር ነው። ዛት ካል ደግሞ ዛጋ ማለት ነው። ስለዚህ ይሄም አመልካች ነው ማለት ነው። ዚስ ካል ደግሞ በነገራችን ላይ ዚስ አሁን አጻጻፋቸው ብዙ ሰው በደንብ አይለያቸውም። አሁን ዚስ ብለን ስንጽፍ THIS አንድ አለ ይሄ THIS የሚለው ማለት ነው። ብዙ ሰው እንደው ዝም ብሎ መጻፉን ነው እንጂ ጥቅሙን እያየው አይደለም የሚጽፍ። እንደገና ደግሞ ሌላኛው ደግሞ THESE የምንለው ዚስ አለ። ስለዚህ ዚስ ካልኩኝ ያ ይህ ነው የቀደሙ THIS ካልኩኝ ይህ ነው የሚሆነው። እቺ ዚስ ከሆነ ደግሞ ለፕሉራል ነው የምንጠቀምባት፣ ለፕሉራል ለብዙ ማለት ነው። እነዚህ ማለት ነው እቺኛ እነዚህ። ስለዚህ ይለያያል እነዚህና እነዚህ ማለትና ይህ ማለት። ይህ ከሆነ አንድ ነገር ነው። ምሳሌ ዚስ ፔን ብዬ መጻፍ ከፈለኩኝ ይሄን ነው የምጽፈው THIS ማለት ነው። ዚስ እስክሪብቶ ኦኬ። እንደገና ግሩፕ ኦፍ ፒፕል ከሆነ በጣም ብዙ ከሆነ ደግሞ ዚስ ፒፕል ብዬ ለመጻፍ ግን የግድ THESE አድርጌ እጽፋለሁ ማለት ነው። ስለዚህ የሁለቱም ዚስ ልዩነታቸውን ያዟቸው መሰረታዊ ስለሆኑ ማለት ነው። ስለዚህ ዚስ THESE ከሆነ እነዚህ ማለት ነው። THIS ከሆነ ደግሞ
ምን ማለት ነው? ይህ ማለት ነው። ሌላ ደግሞ አለ እዚህ ጋር ዞስ ብለን የምንጠራት ማለት ነው። ዞስ ማለት ወይ ዘስ ብለን እንጠራለን። THOSE ብለን የምንጠራው ማለት ነው። እነዚያ እንደማለት ነው። ይሄ ደግሞ ሩቅ ሲሆን ልክ ዛት ብለን ያ እንዳልነው ማለት ነው። ስናርቀው ይሄ ደግሞ ዞስ ካል ኒያ ኦር ኒያ ብለን ራቅ እናደርገዋለን ማለት ነው። ዞስ ለፕሉራል አሁን ዛት ካል አንድ ነገር ነው የምናሳየው። ዞስ ካል ደግሞ ብዙ ነገሮችን ማሳየት እንችላለን ማለት ነው። ስለዚህ እነዚህ ዲሞንስትሬቲቭ ፕሮናውንስ የምንላቸው ናቸው፣ ወይም ደግሞ አመልካች ናቸው ማለት ነው። ፕሮናውን እንግዲህ ፐርሰናል ፕሮናውኖች እና ዲሞንስትሬቲቭ ፕሮናውንስ የምንላቸው እነዚህ ናቸው። ሌሎች የምሰራቸው ቪዲዮዎች እንዲደርሷችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ለጓደኞቻችሁ እንዲደርስ ከፈለጋችሁ ደግሞ ሼር አድርጉላቸው። ከወዳችሁት ቪዲዮን ላይክ አድርጉ። የሚስተካከል ነገር ካለ ወይም ደግሞ እንድሰራላችሁ የምትፈልጉት ርዕስ ካለ ኮሜንት ላይ አስቀምጡልኝ። ኦንላይን መማር የምትፈልጉ ደግሞ በታች በተቀመጠው ስልክ ብትደውሉ ይደርሰኛል። በምትፈልጉት የሶሻል ሚዲያ አማራጭ መማር ትችላላችሁ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ